በአንዳንድ ጊዜ ይገርማቸዋል። ምን ዝም ብሎ ያው አንድም ሰው ላይ ያለውን ነው የሚተረጉሙት። አቤት አላጠናም ያሰኛል ሁላ ምን ያኑ ነው የሚተረጉሙት። እዚህ አቤት አልሸመድደውም ብሎ ተማሪን ቀውለል የሚያደርግ የሆነ መንፈስ አይባልም እንጂ የሆነ ነገር አለና ይሄ ጀማሪ ፖለቲከኛ በእኛ ቤተክርስቲያን ነው የሚጀምረው። ጀማሪ ዩቲዩበር፣ ጀማሪ ተናጋሪ፣ ጀማሪ መናፍቅ የኛን ቤተክርስቲያንና የኛን መምህራን ሰድቦ ነው እንግዲህ ተመልካች የሚያገኘው። መምህር ሳለ አይታወቅም። እንግዲህ ስትወጡ ነው የመምህራችሁ ፍቅር የሚታወቃችሁ። ምንም እኔና የንታ የሚናፍቁኛውን አሁን ነው፣ ፊት ግን አይታወቅም። የቤተ ክርስቲያኒቷ ምስጢር የት ነው መነገር ያለበት፣ ለማን ነው መነገር ያለበት ሚል መርጦ የሚናገር መርጦ የሚለብስ መርጦ የሚበላ ብዙ ሰው አለ። መርጦ የሚናገር ግን አሁን ዓለም ላይ እየጠፋ ስለሆነ እያንዳንዱ ምዕመን ድሃ የሆነው እኛ ብዙ ዕውቀት ይዘን ለምዕመኑ ስላልደረስን ነው። ተመርቆ ጉች አይሉም። ተመርቆ በእንቅብ እንደሚደፋ ሁሉ በጎጥ አይደፋም። በዚህ ጉባኤ ቤት በዚህ 2 ዓመት ያለፈውን ፈተና ታውቃላችሁ። ይሄ ሁሉ እናንተ ለማዳን ነው። ከብዙ ሰዎች ጋር የእንታ ስማኮነ ተከራክረዋል፣ ያታከሩት የተጣሉበት ጊዜ አለ። ዛሬ ያየሁት አንድነት የመምህራን ስብስብ ጉባኤ ማለት ነው። እስካሁን የነበረውን ጥሩ ያልሆነ ነገር የሚያስረሳ ነው። ዘያምን በወልድ ወይ በዘላለም በቃ አረባካች የጥቅል ተከብቶ ሀገርን ተታንጸት መልተደም ጥሩ ነው። ትክክል ነው። የጥቅል ተከብቶ ሀገር እንተ ታንጸት መልተደብር ያቱ ማይቶተ ከማያን ብርዋ ታይተከፈር አላ ያነብርዋ ዲበተ ቀዋማ ወታበር ለኩሎም እለውስተ ቤት የጥቅል ተከብቶ ሀገር እንተ ታንጸት መልተደብር ያቱ ማይቶተ ከማን ብርዋ የተከፈር አላ ያነብርዋ ዲበተ ቋማ ወታበርህ ለኩሎሙ ለውስተ ቤት ተፋቅሮሰ ፍጹም ሕግ ውእቱ ተፋቅሮሰ ፍጹም ሕግ ውእቱ ተፋቅሮሰ ፍጹም ሕግ ውእቱ መጠኑ ለረድ እምከመኮነ ከመሊቁ አልቦ ረድ ዘአቢ እምሊቁ ወኢ ሐዋርያ ወይ ገብር እምግዚኡ ወይ ሐዋርያ እምዘፈነዋ ዘያምን በወልድ ወይ በዘላለም በቃ አይ በጣም እናመሰግናለን አባቶቻችን ስለጎበኛችሁን እያመሰገንኩ ነው። በጣም ነው የማመሰግነው። ታላላቅ መምህራን እንግዲህ ከአባታችን ከክቡር ርዕሰ ሊቃውንት ጀምሮ በዚህ ቦታ ላይ ዛሬ ውለናል። በጣም ደስ ብሎናል። እውነት ለመናገር በእነዚህ በቆየንባቸው ዓመታት ሁሉ የገጠሙን ፈተናዎች ቢኖሩ ሊያስረሳን የሚችል ትልቅ ውለታ ነው ያላችሁልን ዛሬ። ስለዚህ በጣም ደስ ብሎናል። መምህራን የመምህርነታችሁ በረከት ወይም ሀብተ መምህራንን አሳድራችሁ እንድትሄዱ ከልባችሁ ጸሎተ ማርያም ደግማችሁ እንድትሄዱ እንለምናለን። የገዳም አባቶችም ልክ እንደዚያው የገዳማችሁን በረከት በገዳማችን ላይ አሳድራችሁብን እንድትሄዱ እንለምናለን። ይሄው ነው እንግዲህ በመጨረሻ ላይ የምናገረው። በጣም ነው የማመሰግነው ደቀ መዛሙርቱን ሁሉ ወክዬ እንግዲህ በጣም አመስግኛለሁ። ከተለያዩ አቅጣጫዎች ነው የመጡት። እዚህ የምታዩቸው የጣና ቅዱስ ቂርቆስ አንድነት ገዳም የአራቱ መጻሕፍተ ጉባኤያተ መጻሕፍት ምስክር መምህር ናቸው። የጻድቃኔ ማርያም ገዳም አራቱ ጉባኤያተ መጻሕፍት ምስክር መምህር ናቸው። እዚያ ደግሞ ገና እየጀመሩ ያሉ የአቡነ ሀራ አንድነት ገዳም መምህር ናቸው። የደብረ ሩሃ ደግሞ ቀጥሎ የምታዩቸው ሰናይ ያለሀይ መተርጉም ደግሞ ያው የአራቱ ጉባኤያት ምስክር መምህር እንደዚሁ አሉ። መምህር ዮሐንስም ደግሞ እዛው አሉ። ያመረ ነው ሰለስቱ ምዕት የመጽሐፍ መነኮሳት ነው። የሰለስቱ ምዕት እንዲያውም የኔም ቦታዬ ነው። እዛ ነው የተማርኩትም። ለነገሩ እሱም እዛ ነው የተማሩት። ሰለስቱ ምዕትን ያልነካ የለም፣ ማይጠቅስም የለም። እንደዚያ ነው። ወደ ወርቁ አድልተዋል። መጋቤ ብሉይ የኔታ አይምሮ ደግሞ በጠቅላይ ቤተ ክህነት ኢኦቲሲ ታውቋቸዋላችሁ፣ ፕሮግራም አዘጋጅ ናቸው። እንዲሁም በሌላ ደግሞ በወልደ ነጎድጓድ ቤተክርስቲያንም እንዲሁ በመምህርነት ያገለግላሉ። በጠቅላይ ቤተ ክህነት በስብከተ ወንጌል ክፍልም ልክ እንደዚህ በስምርት ክፍል ኃላፊ ናቸው። በዚህ በኩል ደግሞ የንታ ሰናይ የአዊ ሀገረ ስብከት ላይ በአሁን ቅዱስ ሚካኤል የመጽሐፍ መምህር ናቸው።
ቡሬ ፈለገ አይምሮ ጉባኤ ቤት ነው። ፈለገ አይምሮ ጉባኤ ቤት የእንታ መጽሐፍ ምስጢሩ ጉባኤ ቤት ማለት ነው። እሳቸው እዛ መምህር ናቸው። ይንታ የተዱ ይንታ ነው እንዴ ዋናው በዚህ በኩል አሉ። ይንታ ትትና የሰሜን ደቡብ ወሎ ሐይቅ እስጢፋኖስ ገዳም አራቱ ጉባኤያት መጻሕፍት ምስክር መምህር ናቸው። እነዚህ ተመራቂ ደቀ መዛሙርት ናቸው። በዚህ በኩል ያለው እዚህ ቡሬ መንበረ ስብሐት ቅዱስ ሚካኤል ደብር ስብከተ ወንጌል ኃላፊ ናቸው። እሳቸውም ደግሞ እዚህ አንድ ደብር ዋና ጸሐፊ ናቸው። ይንታ ኢያሱ ይባላሉ። እዚያም አሉ የቡሬ አቦ መጽሐፍ መምህር ናቸው። እዚህ ደግሞ አሉ እንደ ዋናው እንትን ምንድነው ደብረ ማርቆስ ፈለገ ጥበብ የሚባለው ጉባኤ ቤት መምህር የሊቀ ሊቃውንት ሰሎሞን ነው። ሌላ ነው የእሳቸው የራሱን የቻለ ጉባኤ ቤት ነው። አዲስ የተከፈተ ጉባኤ ቤት ነው። አንድ ጊዜ አስመርቀዋል። ትልቅ ጉባኤ ቤት ፍኖተ ሰላም የመጀመሪያ ተመራቂዎችም ተማሪዎችም እነዚህ ናቸው። ግሩም ነው እና በዛውም ጉባኤ ቤትም እንደፈጠር እንደወለድ እንዲታወቅልን። አዎ እውነት ነው። ይበቃኛል። በቃ እንግዲህ እንኳን አደረሳችሁ። ክቡር ሊቀ ሊቃውንት ስምዐኮነ መላክ በባህር ዳር ሀገረ ስብከት የአራቱ ጉባኤያተ መጻሕፍት ምስክር ቤተ ጉባኤ የምስክር መምህር፣ የተከበራችሁና መምህራን፣ በእለቱ የቅዱስ ቤተክርስቲያን አደራ የተቀበላችሁ ወንድሞቻችን ደቀ መዛሙርት ሁላችሁም እንኳን አደረሳችሁ እና ደስ ብሎናል በዚህ በመገኘታችን። በኦርቶዶክሳዊ ደቀ መዝሙር የክርስቶስን መከራ የሚሸከም ወፈቅድ ከመፈጽም ታይጻጸ ሕማሙ ለክርስቶስ በስጋዬ እንዳለ ቅዱስ ጳውሎስ ከክርስቶስ የቀረውን መከራውን ልፈጽም እወዳለሁ ማለት ዓለም ከተፈጠረ ጀምሮ ዓለም እስኪያልፍ ድረስ ፍጡር ተደምሮ መከራ ቢቀበል የክርስቶስን የአንዱን ሰዓት እንኳ አያክልም። ግን የክርስቶስን የመከራ ዳረጎት እሱን መስለን እንድንቀበል ነው መምህርነትና ደቀ መዝሙርነት። ካህንና መምህር የሕዝቡን ያመሉን መከራ ጭምር የሚሸከም ነውና አብራችሁን መከራ የምትሸከሙ ወንድሞቻችን ስለመጣችሁ እኛ ባንሸከም ደግሞ ቀንበር የምትሸከሙልን የምታቀሉልን ወንድም ስለደረሰልን በጣም በጣም ደስ ብሎናል። እግዚአብሔር ትከሻችሁን በርታ ያድርገው እንላለን። በእውነቱ እስካሁን ድረስ እኔ ለምሳሌ በግሌ ስማር እኔንታ ግን መምህርነት ከባድ ነው የሚሉት ምኑን ነው የሚለው አይገባኝም ነበር። ጠዋት ተነስቶ ወንበር መተርጎም ነው ምንድን ነው ግን እንደዚህ የሚሉትል ነበረና እያንዳንዱ ነገር ካልገቡበት አይታወቅም ምንም ነገር። አንድ ሰው አሁን ወንድ ሆኖ ስለምጥ የፈለገ ሳይንቲስቱ ነው ቢያብራራ ያማጠችን ሴት ያህል ፔኑን ወይም ህመሙን ሊረዳው አይችልም። እና መምህርነትን ያልገባበት ሰው ሊረዳው ፈጽሞ አይችልም። እና ከዚህ በኋላ ስትገቡበት ነው የመምህራችሁን ምጥ የምታውቁት ማለት ነው። እና በዚያ ጊዜ አሌሎን ለጽኑ እሳት በላንቱ መዋይል ብሎ ጌታ ማቴዎስ 24 ላይ በዚያን ጊዜ ደቀ መዛሙርትን በትምህርት ጸንሰው በትምህርት ወልደው ለሚያሳድጉ መምህራን መከራ አለባቸው ይላልና መምህር ማለት ስለ ደቀ መዛሙርቱ የሚያምጥ ነው። ቅዱስ ጳውሎስም ስለ እናንተ ዳግመኛ ምጥ ይዞኛል ብሏል። ቅዱስ ዮሐንስ አፈወርቄን ሲያብራራ እናት አንድ ጊዜ ነው የምታመጣው ለአንድ ልጅ፣ ቅዱስ ጳውሎስ ግን ስለ እናንተ ዳግመኛ ምጥ ይዞኛል ይላልና ደቀ መዝሙርን መውለድ ብዙ ምጥ የሚታለፍበት ስለሆነ እሳቸው 4 ጊዜ ሲያስመርቁ ብዙ ምጥ አልፈው ነው ያስመረቁት። ዲያብሎስ በስጋ ይፈትናል፣ ባልተረዱ ወንድሞች ሊፈትን ይችላል፣ በአጋንንት ራሱም ይፈትናል፣ ሲስተምም ይፈትናል፣ ዓለሙም ይፈትናል። እና ለዚህ የከፈሉትን ምጥ እግዚአብሔር ብቻ ነው የሚያውቀውና የመምህራችሁን ምጥ ተሸክማችሁ እንግዲህ ደግሞ እናንተም የምትወልዱበት ጊዜ ስለደረሰ በጣም ደስ ብሎናል። እንኳን ደግሞ ወንድም አገኘን፣ እንኳን ደረሳችሁልን። እንግዲህ ለአባታችሁ ለሊቀ ሊቃውንት ስምዐኮነ የዲያብሎስ ግዳይ እንግዲህ ትጥላላችሁ ማለት ነው። ዲያብሎስን ቸብቸቦውን ይዛችሁ ድል ነስታችሁ ያላመኑትን አሳምናችሁ ምእመናንን በክርስቶስ ፍቅር ልብ ልባቸውን ብላችሁ የክርስቶስ ማይደር አድርጋችሁ ለመምህራችሁ በኩራት ታስረክባላችሁ ብለን እናምናለን። ማን ነው ሌላ እንዲያው በእውነት እግዚአብሔር በሚያውቀው ሊቀ ሊቃውንት ስምዐኮነ በዚህ ዓለም ሰው ሲምፕል የሚባል ሰው አለና ሲምፕል ማለት ቀላል የሚል ሳይሆን ራሱን ባዶ ያደረገ ማለት ነው። ሲምፕል ሰው ማለት እና እንዲህ አይነት ይህንን ባዶነት እንድትይዙት ያስፈልጋል።
መምህር ነኝ ሊቅ ነኝ እንደዚህ አይነት ማጋነን በሊቀ ሊቃውንት አይታይም። ከወንድም ጋር ወንድም ከእህቶች ጋር ቅርብ ልክ ምንድነው ሴቶችን እንደ እህቶችህ ወጣቶችን እንደ ወንድሞችህ አረጋውያን እንደ አባቶችህ ብሎ ለጢሞቴዎስ እንደመከረው ልክ እንደዚያ የሚሆኑ ጓደኛም ወንድምም አባትም መምህርም የሚሆኑ ሳንቲም እንደ ዶሮ ለቅመው አምጥተው ለጫጩቶቻቸው የሚመግቡ ጥሪት ቁሪት የማያጠራቅሙ መምህር ናቸው። ይህንን አደራ እናንተም ልትሸከሙ ያስፈልጋል እላለሁ። ከዚያ በተጨማሪ እንግዲህ በጣም በዚህ ዓለም በጣም ከባዱ ነገር እኔነት ነውና እንዲያውም የወደፊት 50 100 ዓመት የቤተክርስቲያን ፈተና እኔ የሚመስለኝ እኔነት ነው። ኢንዲቪጁዋሊዝም በጣም ኃይለኛ ፈተና ነው፣ እኔነት ማለት ነው። እና ያንን ማሸነፍ ቤተክርስቲያንን አስቀድሞ ከተሳሳትን እንኳን ይቅርታ ማለት ህሊናን ሁልጊዜ ልንለምደው ይገባል እላለሁ። ከዚህ ሁሉ ግን የሚበልጠው ፍቅር ነው። የፍቅር ባለቤት እግዚአብሔር ስለሰበሰበን ቤተክርስቲያናችንን የሚያለያየትን የሚፈትናትን ነገር አርቆ በፍቅር እንዲያዘልቀን ፈቃዱ ይሁንልን። እንግዲህ ከሊቀ ሊቃውንት ብዙ የምትማሩት ነገር አለ። መንኖ ጥሪትን፣ ትህትናን፣ ወንድማማችነትን፣ ራስን ባዶ ማድረግን፣ ጨዋታ ማወቅም ጭምር በጣም ጥሩ ነው። እውነት ለመናገር ማለት ጨዋታ ግንባረ ቋጣራ ቃለ ሸካራ ትሆን ይላሉ ሊቃውንትና ዝም ብሎ ፊትን አክብዶ ኩስኩስ ብሎ ቢሉት ሰውም ብፁዕ ቅዱስ አቡነ ሽኖዳ በጣም የሚታወቁበት አንዱ ፈገግታቸው ነው። ብሩህ ገጽ ነው የነበራቸው። ምንም ጥያቄ ቢኖር ፓትርያርኩ ነው እንኳን ስቀው ቀልደው ይመልሳሉ። ያን ቤተክርስቲያኒቱን የሚያቆም ንግግራቸው ፈገግታና ብሩህ ገጽ ነውና ጨዋታ አዋቂነትን ከሰው ጋር ሁሉ መግጠምን እንደው ይሄ ምንድነው እቴ በዚህ በቅዳሴ ማርያም ትርጓሜ ምን ተረጉመዋል? እናት አመለሸጋ ጠባይ መልካም ለሆነው ልጁ አታዝንም፣ ጠባዩ ለከፋ ልጅ ነው። ይህ ደጉ ልጅስ እንዲያው አመለ ሸጋ ነው፣ ከሰው ጋር ተግባብቶ ይኖራል። ይሄ ነው እንጂ አመሉ ከሰው የማይገጥም እንደተባለው እንዳንሆን አመል ከሰው መግጠም፣ አመልን ከሰው ማጋጠም፣ ከሰው ጋር መኖር፣ ከሰው ጋር መዋል እንደ አባታችሁ እንደ መምህራችሁ ገንዘብን መጥላትን፣ ፍቅረ ሲመትን ድል መንሳትን እንድትለምዱ ባለ ብዕር ናቸው። የተባ ብዕር አላቸው። መጻፍ ይችላሉ፣ መናገር ይችላሉ፣ ማመስጠር ይችላሉ። ይሄ እንድትለምዱና መምህራችሁ እንድታገዙ ቤተክርስቲያንን ይዛችኋት እንድትዞሩ የእግዚአብሔር ቸርነት የድንግል ማርያም ጸሎትና የቅዱሳን በረከት አይለያችሁ። መምህር ሳለ አይታወቅም። እንግዲህ ስትወጡ ነው የመምህራችሁ ፍቅር የሚታወቃችሁ። ምንም እኔና የንታ የሚናፍቁኛውን አሁን ነው፣ ፊት ግን አይታወቅም። አንዳንድ ጊዜ ይገርማቸዋል። ምን ዝም ብሎ ያው አንድም ሰው ላይ ያለውን ነው የሚተረጉሙት። ቤት አላጠናም ያሰኛል ሁላ ምን ያኑ ነው የሚተረጉሙት። እዚህ ቤት አልሸመድደውም ብሎ ተማሪን ቀውለል የሚያደርግ የሆነ መንፈስ አይባልም እንጂ የሆነ ነገር አለና ግን እንደሱ አይደለም። አሁን ደግሞ ኤአይም እየመጣ ነው። ኤአይ በራሱ ፍሬምወርኩ እውቀትን ከቤት የሚያስይዝ ነው። ግን ኦርቶዶክሳዊ መምህርነት ወይም ኦርቶዶክሳዊ ትምህርት ከመምህሩ ትከሻ በረከተ ኤልያስ በኤልሳ በረከተ ጳውሎስ በጢሞቴዎስ በምትባለው ንግግር በመምህሩ ትከሻ የምታልፍ በረከት አለች። ያለሷ ብናጠናው ብናነባው ተናጋሪ ልሆን እንችላለን እንጂ ፍሬ የሚኖረን መምህር ግን መሆን አንችልም። እና የመምህራችሁን በረከት ሳትረሱ በየጊዜው ሰላም ለኪ እያስደገማችሁ እያጸደቃችሁ እንድትሄዱ ለማለት ነው። እግዚአብሔር ሊቀ ሊቃውንትን እድሜ ይስጥልን፣ ያቆይልን፣ ጉባኤውን ያስፋልን። በዚህ ያላችሁ መምህራን ወንድሞቻችን ሁሉ ፍቅር ምልክታችን ሆኖ ዛሬም ትናንትና በተረገበረው በዓልም ስለተገኛችሁልን ከአራቱ ማዕዘን ዛሬም ደግሞ ባከበርነው በዓል ስለመጣችሁልን በክርስቶስ ደስ ይለናል። ደስታችን ሁሉ በክርስቶስ ያርግልን። የቤተክርስቲያናችን መለያየት እግዚአብሔር አያሳየን፣ ያቆይልን፣ ጉባኤ ያስፋልን። ስለዚህ እዚህም ጉባኤ ቤት ምርቃት ይኖራል። እኛ እዚያ ጉባኤ ቤት ሰው የሆነ ነገር ሲያደርግልን አንድ ምርቃት አለን። ምርቃታችን የጉባኤ አምላክ ይስጥልን የሚል ነው። በሉ ሁላችሁ እንግዲህ አንድ ሶስተኛ በሉ ሶስተኛ እግዚአብሔር ይስጥልኝ በእኔ በኩል ሌሎች መምህራንም ይጨምሩበት። ወያተው ማይቶተ ነው ዋናው ነገር። መብራትን አብርቶ እንቅብ አይደፉም፣ ከላዩና ለሁሉ ልታበራ ነው የሚለው መልእክትን ብቻ መውሰድ ነው። ተመርቆ ጉች አይሉም። ተመርቆ በእንቅብ እንደሚደፋ ሁሉ በጎጥ አይደፋም። በልዩ ልዩ በግልም ፍላጎት አይሆንም። ተራራ ሁሉ ነው ማብራት ነው የሚለውን ነገር እንድትወስዱልኝ ብቻ ነው ማሳሰብ ፈልገው። የአበባ አምላክ ብቻ በየመንገዳችሁ ሁሉ አበባ ግብ ባሉበት
መንገዱን አስልቶ የመምህራችሁ በረከት ተከትሎ በጎ ሀሳባችሁን ያስፈጽምልን። እንኳን ደስ ያላችሁ፣ እንኳን ለዚህ ያደረሳችሁ ማለት ነው የምወደው። ሁሌም እንደምናውቀው የኢትዮጵያ ቤተክርስቲያን አንዱ ለደረሰችበት ችግሯ ጉባኤ ቤቷ ላይ ያለው ችግር ነው። ጉባኤ ቤት እየራበው የሚማር ተማሪ አያጠናም፣ እየራበው የሚውል ተማሪ ርዕይ አይኖረውም። መቼ ይሆን የምጠግበው፣ መቼ ይሆን የሚያልፍልኝ የሚል ነው ምኞቱና እናንተ የተማራችሁት ያንን በቀረፈ መልኩ ነው። መምህራችሁ ለምነው ተምረው እናንተን ደግሞ ለምነው አስተማሩ፣ እናንተ እንዳትለምኑ ብለው ማለት ነው። እንደዚህ በአማረ ግቢ ውስጥ ሆናችሁ የተማራችሁት መምህራችሁ በአማረ ትምህርት ቤት ተምረው አይደለም እናንተ ዛሬ በዚህ ያላችሁት ማለት ነው። እና ጌታ በዮሐንስ ወንጌል ምዕራፍ 4 ላይ ወረስክሙ ጻማ ባዕድ ይላል ሐዋርያትን ማለት ነው። ነቢያት ይወርዳል ብለው ተገርፈውለታል፣ ሐዋርያት ወረደ ብለው ለሚያስተምሩት ሃይማኖት። እንደዚሁም መምህራችሁ ከእናንተ በፊት ብዙ መከራ ተቀብለው ብሉያቱን ሐዲሳቱን ከተለያየ አካባቢ በብዙ ችግር ውስጥ አሳልፈው ተምረው ዛሬ እናንተን እንዲህ ባማረ ሁኔታ ብፁዓን ሊቃነ ጳጳሳትን ጠርተው አስመረቋችሁ። ከዚያ በፊትም የሚያስፈልጋችሁን ሁሉ አሟልተው አስተማሯችሁና ለኢትዮጵያ ቤተክርስቲያን ይሄ ትልቅ ሽግግር ነው፣ ትልቅ እድገት ነው። ትምህርት ቤታችን በዚህ ልክ እየዘመነ ከሄደ አሁንም የሚጎለውን እየሞላን እናንተን ይዘን እናንተ መምህራን ስትሆኑ ከዚህ በላይ አሁን ከሚያምነው በላይ ወደኛ አማኝ እንዲመጣ አሁን እየወጣ ያለውን ምእመን የምናስቀርበትን የክርስቶስን እውነት የምናስረዳበትን መንገድ ነድፈን ስለምንሰራ የመጣችሁት ወደዚህ ነው ለማለት ነው። እንኳን ደስ ያላችሁ። በመጨረሻ መምህራችን ሊቀ ሊቃውንት የእንታ ስማ ኮነ መላክን እጅግ አድርገን እናመሰግናለን። እጅግ ወጥተው ወርደው ነው ያስተማሯችሁ። በዚህ ጉባኤ ቤት በዚህ 2 ዓመት ያለፈውን ፈተና ታውቃላችሁ። ጉባኤ ቤቱ የደረሰበትን ፈተና ታውቃላችሁ። ይሄ ሁሉ እናንተ ለማዳን ነው። ከብዙ ሰዎች ጋር የእንታ ስማ ኮነ ተከራክረዋል፣ ያታከሩት የተጣሉበት ጊዜ ያለና ይሄን ጉባኤ ቤት ለማዳን እጅግ በጣም እንደወጡ እንደወረዱ ሁላችንም ስለምናውቅ ጉባኤ ቤቱ ማለት እናንተ ናችሁ፣ መምህሩና ተማሪው ማለት ነው እንጂ ቦታው አይደለምና ያን ሁሉ ዋጋ አስባችሁ አገልግሎታችሁን መምህራችሁን በመሰለ መንገድ እንድታገለግሉ በጥቅሉ ለቤተክርስቲያን ክፍተት ሞሊዎች እንድንሆን ተጨማሪ ለቤተክርስቲያን ህመም ችግር ከመሆን ራሳችንን አቅበን ማለት ነው። የኔታንም አመሰግናለሁ። እንኳን ደስ ያላችሁ። አስቀድሞ ይህንን ጊዜ የፈቀደ አምላካችን እግዚአብሔር ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲሁም የዛሬ ተመራቂ ደቀ መዛሙርት እንኳን ለደስታው ለመከራው አበቃችሁ ማለት ፈልጋለሁ። ሌላ በዚህ ስብስባችን በእውነት ዛሬ ያየሁት ማለት ነው ከትላንት ጀምሮ ይሄ ዛሬ ያየሁት አንድነት የመምህራን ስብስብ ጉባኤ ማለት ነው እስካሁን የነበረውን ጥሩ ያልሆነ ነገር የሚያስረሳ ነው። ከዚህ በኋላ የሚመጣውን ደግሞ መከራም ደግሞ የሚያስችል አንድነት ነው ያየሁትና እጅግ በጣም በዚህ ደስ ብሎኛል ማለት ነው። ወደ ደቀ መዛሙርት ስመጣ ያው ቅድም አባቶቻችን መምህራን ሲናገሩት የነበረ ነገር ነበር። የወንጌልን ሐሳብ ይዘው መጠኑ ለረድ እንከመኮነ ከመሊቁ ይሉ ነበርና የአንድ ደቀ መዝሙር ልኩ እንደ መምህሩ መሆን ነው። ደቀ መዛሙርት ወንድሞችም ምናልባት ደግሞ የዛሬ መምህራን ከዚህ በኋላ መስቀሉን ተሸክማችሁ የምትኖሩ መምህራን ወንድሞች የኔታ ሊቀ ሊቃውንት ስማ ኮነ መልአክ ወዘከመ ምግባሩ ሙሴ ይትግበሩ የማይባሉ ስራቸውና ቃላቸው ንግግራቸው የተስማማላቸው ሊቅ ናቸውና መምህራችሁን እንድትመስሉ ነው ትልቁ ምክሬ። መምህራችሁን እንድትመስሉ በህይወት የሚኖሩ ሊቅ ናቸው። በተደጋጋሚ እዚህ ቦታ ላይ መጥቼ አይቻለሁ። የኔታ ከሚያስተምሩት በላይ በህይወት የሚኖሩት ነገር እጅግ በጣም ልዩ ነው። ቤተክርስቲያንን የሚያሻትና ሙሉ አስተምሯ ያ ስለሆነ ወንድሞቼ መምህራን መምህራችሁን እንድትመስሉ ነው ማለት የምፈልገው።
የተሰማኝ ደስታ እጅግ በጣም ልዩ ነው። ፍጻሜ ያውቃችሁ፣ መከራውን ያስችላችሁ። አመሰግናለሁ። በባህር ዳር ሀገረ ስብከት የአራቱ ጉባኤያት ትርጓሜ ጉባኤያት ምስክር ጉባኤ መምህር ሊቀ ሊቃውንት ስምዐኮነ መላክ ከደቀ መዛሙርቶ ጋራ እንኳን ደስ አለዎት፣ እንኳን ደስ አላችሁ። እግዚአብሔር መከራውን ያስችላችሁ። እንግዲህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገሪቷን ጨምሮ አሁን ባለችበት ቁመና ዘርፈ ብዙ ችግሮች አሉባት። ከነዚያም መካከል ደግሞ በተለይ እውቀት ያልሆነ እውቀት የሚመስል ግን ደግሞ እውቀት ያልሆነ እውነት የሚመስል እውነት ያልሆነ የማስመሰል የኔነት ከዚህም በላይ ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥር ጥሶ የገባ ድንቁርናና ህገወጥነት በቤተክርስቲያኒቷ መዋቅር አሰራር ገብቶ ባለቤት ሆኖ እየሰራ ባለበት ሁኔታ ይህን ችግር ለማስወጣት እውቀት የሚመስለውን ወደ እውነተኛ እውቀት፣ እውነት የሚመስለውን ወደ እውነተኛ እምነት፣ በተለይ ብዙ ነገሮች የተመሳሰሉበት ዘመን ስለሆነ ስንዴውን ከገለባ ለመለየት አሁን ያሉ በየአራቱም ማዕዘን እየተስፋፉ ያሉ ጉባኤ ቤቶች ለቤተ ክርስቲያን መድኃኒት ስለሆኑ አሁን ያለውን በሀገሪቷ ላይ ያለውን ወቅታዊ በሽታ በቤተ ክርስቲያኒቷ ላይ ያለውን ቅድም ያነሳናቸውን በጣም ውጥንቅጥ የሆኑ ነገሮችን ለማስተካከል መፈወሻ መድኃኒቱ ጉባኤ ቤት ስለሆነ እኒህን ጉባኤ ቤት ስታጠናክር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ትናንትና ማንነቷ ትመለሳለች። ትናንትና ሀገሪቷ ላይ ያሉ ቅርሶች፣ ሀገሪቷ ላይ ያሉ መጻሕፍት፣ ሀገሪቷን የመሩ የኢትዮጵያ ነገስታት የምንላቸው የጉባኤ ቤት ግኝቶች ናቸው። እነ ቅዱስ ላሊበላ፣ እነ አፄ ዘርዓ ያዕቆብ፣ እነ አባ ጊዮርጊስ ዘጋስጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር በምትመራበት ሀገር በምትሰራበት አስተምራ ሀገር የሚመሩ ነገስታትን የምትሰጥበት ዘመን ስለነበረ አሁን የምናየው በተለይ በዚህ ጉባኤ የተገኙ የቅዱስ ላሊበላ የደብረ ሮሃ ቅዱስ ላሊበላ አንድነት ገዳም የአራቱ ጉባኤያት መምህር ተገኝተዋል። የደብረ ብርሃን ሀገረ ስብከት የጻድቃኔ ማርያም የአራቱ ጉባኤያት መምህር ተገኝተዋል። እንዲሁም ደግሞ የዋግኽምራ ሀገረ ስብከት ደግሞ መምህር መዝገበ ቃል። እኒህ ሁሉ መምህራን በአንድ መሰብሰባቸው ስለ አንድ ቤተክርስቲያን ማሰባቸው ደቀ መዛሙርታቸውን ማገናኛቸው ይሄ እኒህ ሁሉ መምህራን ሲገናኙ የተለያዩ ጥበቦች አንድ ላይ ተገናኝተው ኢትዮጵያን እንደገና የሚሰሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክብሯን ከፍ የሚያደርጉ ስለሆነ እንዳንድ ምረቃ ብቻ የሚታይ ሳይሆን ይሄ ተለያይተው የነበሩ ጉባኤ ቤቶችን አንድ የሚያደርግ የቤተክርስቲያኒቷን ልዕልና ከፍ የሚያደርግ ስለሆነ ትልቅ በዓል ነው። በዚህ መገኘት በራሱ ትልቅ ነው። ደቀ መዛሙርቱ ደግሞ ለደቀ መዛሙርቱ ማስተላለፈው መልእክት ብኖር የመጀመሪያው እግዚአብሔር ያስችላችሁ ነው። ያስችላችኋል። ሁላችንም በዚህ መንገድ አልፈን ነው ዛሬ ምናልባት የቆምን ቢመስለንም ከቆምንበት ቦታ ላይ የቆምነው በዚህ መንገድ አልፈን እኛ ካለፍንበት ደግሞ እናንተ አንድ እርምጃ ከፍ ብላችሁ ሊቀ ሊቃውንት ስምዐኮንና እኔ ብዙ ጉባኤያትን አብረን ያስኬድናቸው። በእነዚያ ጉባኤያት መካከል ላይ በጣም ብዙ ነገሮች አሉ። እነዚያን አሳልፈን ግን ያው ሁሉም እንደየጸጋው ስለሆነ እሳቸው ወደ ጉባኤ ቤት ማስተማር ሲሄዱ እኔም ደግሞ ወደ ሌላ ጸጋ ቤተክርስቲያን ማገልገል ሲሄድ በዚያ ውስጥ ያለፍንባቸው ጊዜያት በጣም ብዙ ናቸው እና እኛ ካለፍንበት አንድ ደረጃ አልፋችሁ እኛ ቤት አልነበረንም። ቤት ሳይኖረን ነው የተማር። እናንተ ቤት ኖራችሁ እኛ ድርጎ ሳይኖረን ነው። በእርግጥ ግማሹን ደግሞ በድርጎም የተማርነው ትምህርት አለ። በዚህ አልፈን እዚህ መጠናል ደርሰናል። እናንተ ደግሞ አሁን ደግሞ ለደቀ መዛሙርቶቻችሁ የተሻለ ለእናንተም የተሻለ መንገድ ስለሚገኝ በዋናነት ግን በዚህ ዘመን ያለን መምህራን የቤተክርስቲያን አገልጋዮች በዚህ ዘመን ዛሬ የተመረቃችሁ ደቀ መዛሙርትን ጨምሮ ሶስት ነገሮችን መጠበቅ ይጠበቅብናል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሀገር ሆና ለመቀጠል ሶስት ነገሮች ይጠበቁባታል። መጀመሪያ የሀገር ልዕልና፣ የሀገርን ጥቅም፣ የሀገርን ምስጢር መጠበቅ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁኔታ ላይ የቤተክርስቲያንን ጥቅም የሚያስቀድም አገልጋይ ከላይ እስከታች ያስፈልጋታል። የራሱን ጥቅም ያስቀድም ማለት ነው። ሌላው ደግሞ የቤተክርስቲያኒቷን ምስጢር የሚጠብቅ የቤተክርስቲያኒቷ ምስጢር የት ነው መነገር ያለበት፣ ለማን ነው መነገር ያለበት ሚል መርጦ የሚናገር መርጦ የሚለብስ መርጦ የሚበላ ብዙ ሰው አለ። መርጦ የሚናገር ግን አሁን ዓለም ላይ እየጠፋ ስለሆነ የሚገባውን ነገር መናገር። የቤተክርስቲያኒቷ ልዕልና ትናንት ባለበት ልክ አይደለም። ዛሬ ይሄ ጀማሪ ፖለቲከኛ በእኛ ቤተክርስቲያን ነው የሚጀምረው። ጀማሪ ዩቲዩበር፣ ጀማሪ ተናጋሪ፣ ጀማሪ መናፍቅ
የኛን ቤተክርስቲያንና የኛን መምህራን ሰድቦ ነው እንግዲህ ተመልካች የሚያገኘው። እኒህን ሁሉ መጠበቅ የሚያስፈልገው የቤተክርስቲያኒቷን ጥቅም ስናስቀድም፣ የቤተክርስቲያኒቷን ልልና ስናከብር፣ የቤተክርስቲያኒቷን ምስጢር ለሚገባው ስንነግርና ስናከብር ያን ጊዜ ይሄ ጉባኤ ቤት የቤተክርስቲያኒቷን ችግር የሚፈታ የኛን ችግር የሚፈታ የአካባቢን ችግር የሚፈታ ይሆናልና ማሳያው መልካም ስለሆነ በዚህ አይነት አግባብ ብናገለግል ተስፋው ጥሩ ስለሆነ መልካም ነው ላለው በአራቱም ማዕዘን ያላችሁ የጉባኤ ቤት መምህራን ተገኝታችሁ በዚህ መመረቃችሁ የናንተ በጣም ትልቅ ለቤተ ክርስቲያን ትልቅ ከፍታና ትልቅ ልልና የመምህራንን አንድነት የሚያሳይ ስለሆነ በተለይ ደግሞ የዚህን የትናንትና የነበሩ የኛን መምህራንም አስተሳሰብ የሰበረ ነው። በተለይ የቅኔ መምህራን ታውቃላችሁ፣ የጎንጁ ባለቅኔ፣ የዋድላው ባለቅኔ፣ የዋሸራው ባለቅኔ እኒህ ሁሉ ባለቅኔዎች እኛ እንለው ነበር የሚሉ አሁን እድሜ ለኢኔታ ሊቀ ሊቃውንት ቅዱስ ያሬድ አሁን እንደው እንደ አባይ ወንዝ ሁሉንም ሰብስበው ይዘውታል። ጥሩ እያስፋፉት ነው። ሌሎቹም ደግሞ መተርጉማን እኔ እንደው በዚህ ኢኔታ ሊቀ ሊቃውንት ነብየ ልዑል የጻድቃን የአራቱ ጉባኤያት መምህር ሁሉም አብነት አላቸው። የዲማ አብነት አላቸው፣ የጎንደር አብነት አላቸው፣ የደብረ ሊባኖስ አብነት አላቸው። የሌሎቹንም አብነት አጠራቅመው ተማሪው ዘፈተው ይስተይ የወደደውን አመሳክሮ እንዲማር እንዲሁ ነው ጉባኤ ቤቱ እያደጉ መሄዳቸው ሌላ ጥበብ፣ ሌላ አንድነት፣ ሌላ ህብረት፣ ሌላ የእውቀት ማዕከል ስለሆነ ይህንን እንድናሳድግ እግዚአብሔር ይርዳን፣ እግዚአብሔር ይስጥልን። እንግዲህ እናንተም በተለይ በዘመኑ ደግሞ ሚዲያው ነው አሁን ትልቅ ነገር እንግዲህ መቼም ከፋቱን ትተን ለመልካም ነገር እናንተ ለመልካም ነው የምታውሉትና እዚህ የሌሉ ሰዎች እንዳሉ ሆነው ነቢያት እንግዲህ የክርስቶስን መወለድ ሳይኖሩ ነው ያዩት። አሁንም ደግሞ ሚዲያውም ደግሞ አጠቃላይ በአካል ያልተገኙ ሰዎች በመንፈስ አብረው ሆነው ቴክኖሎጂው በፈጠረው መንገድ ሆነው ይህንን በዓል ሁሉም ሰው እንዲሳተፈው በማድረግ ደረጃ ሚዲያው በተለይ እንደነ ቀንዲል ያሉ ሚዲያዎች ሌሎቹም ስማቸውን ያልጠራችሁ እንደነ ዋካ ብርሃን ፈውስ መንፈስ እንደ ፈውስ መንፈሳዊ ነው። ፈውስ መንፈሳዊ እኮ ሆስፒታል ሆኖ እኮ መጣ፣ ጠቅላላ ሆስፒታል ሆኖ ፈውስ መንፈሳዊ ስሙን አሳድጎ ዓለም አቀፍ ሆኖ በተሻለ መንገድ ስለመጣ እኒህ ሁሉ እውነትም ፈውስ መንፈሳዊ ሆነው ምእመናንን በያሉበት የሚያከሙ በየሆስፒታሉ ሆነው አሁን ይህንን መርሃ ግብር የሚከታተሉ አሉ። በየአረብ ሀገራት ሆነው ቃለ እግዚአብሔር የሚከታተሉ አሉ። ይህ ሁሉ ትልቅ ነገር ነውና የተቀደሰ ማገልገያ መንገድ ስለሆነ እናንተንም እግዚአብሔር ያቆይልን፣ እግዚአብሔር ይስጥልን፣ ከቁመቴ በላይ ያበዛው። ተማኮንን መላክ እናውቃቸው ጉባኤ ቤት ሲሰሩ ሰው ሲሰሩ ነው የኖሩት። የሰሩት ጉባኤ ቤትና የሰሩት ሰው እንጂ ያፈረሱት ሰው ያፈረሱት ጉባኤ ቤት የለም እና እናንተም እያንዳንዳችሁ በየሄዳችሁበት ጉባኤ ቤት እንድትሰሩ ሰው እንድትሰሩ ያድርጋችሁ ማለት እፈልጋለሁ። እንግዲህ ወንጌል የተማረ ሰው ብርሃን ይወጣለት ሰው ይመስላል። ወንጌልን የሚኖር ሰው ደግሞ በራሱ ብርሃን ይሆናል። ወንጌልን ስትማሩ ፀሐይ ይወጣላችሁ ነው ነበረ። ከእንግዲህ በኋላ ግን ወንጌልን ስትኖሯት ደግሞ እናንተ ብርሃን ትሆናላችሁ። ብርሃን አልሆናችሁም። ብርሃን የምትሆኑት ወንጌልን ስትኖሯት ነው። ከእንግዲህ በኋላ ክርስቶስ ሐዋርያትን ወደ ዓለም የላካቸው ብርሃን ሰጥቶ ነው። ካበራ በኋላ ብርሃን ከሰጠ በኋላ ገደሉንም አቀበቱንም ቁልቁለቱንም የምታዩበት አይን ሰጥቶ ነው። የወንጌል ብርሃን ሰጥቶ ነው የሰደዳቸው። የወንጌልን ብርሃን ሳይዙ ወደ ዓለም ቢሄዱ ገደሉ ብዙ ነው፣ ጨለማው ብዙ ነው እና ተወድቁ ነበር። ከእንግዲህ በኋላ ግን በጣም እድለኛ ናቸው። ወንጌል ይዛችሁ ነው ወደ ዓለም ሄዳችሁ። ገደሉም ታውቁታላችሁ፣ እሾሁንም ታውቁታላችሁ፣ እንቅፋቱንም ታውቁታላችሁ እና ወደ ዓለም ሲሰዱ ወንጌልን ይዛችሁ ሄዳችኋል ማለት ነው እና ለሰው ሁሉ ታበራላችሁ። ሊቁ ያራቅሊስ ብዕል ወረባህ ጸጋሁ ለእግዚአብሔር ውእቱ ዘጅት የለ ቆየ አሎ ምስያጥ ዘቤተ ክርስቲያን ዘያብዕል የእግዚአብሔር ሀብቱ አይቆጠርም ካለ በኋላ ምእመናን የሚበለጽጉበት ገበያ ከዚህ አለ ይላል። እያንዳንዱ ምእመን ድሃ የሆነው እኛ ብዙ እውቀት ይዘን ለምእመኑ ስላልደረስን ነው። ምእመን ጆሮ ስላልደረስ ነውና ተምረን እኛ ደግሞ ድሃ ምእመናን አይኖሩንም። ድሃ ህፃናት፣ ድሃ ወጣት ማለት ከቤተ ክርስቲያን እውቀት ድሃ የሆነ ከመንፈሳዊ ሕይወቱ ድሃ የሆነ ትውልድ አይኖረን ከዘራን ማለት ነውና ንጹህ ዘር በትውልዱ ላይ ለመዝራት እድሉን አግኝተናል። ወተን ንጹህ ዘር እንድንዘራ መምህሮቻችን እኛ ላይ ንጹህ ዘር ነው የዘሩት። ለምሳሌ ንጹህ ዘር የዘሩብን ስንል በዘረኝነት የተቀላቀለ ዘር አልዘሩብንም። በትዕቢት የተቀላቀለ ዘር አልዘሩብንም። በዚህ በልዩነት ዓለሙ ባመጣ ኃጢአት የተቀላቀለ ዘር አይደለም። ይህን ክርዳቱ ነው።
መምህሮቻችን 5 ዓመት 6 ዓመት ስንቀመጥ በአእምሯችን ላይ የዘሩልን ንጹህ ዘር ነው የዘሩልን። ንጹህ ዘር ነው። እዚህ ንጹህ ዘር ሌላ እንክርዳድ ሳንጨምርበት ከምዕመናን ጆሮ ማድረስ አለብን። ጉባኤ ቤት የሚተረጎመው ወንጌል ንጹህ ዘር ነው። አሁን ከምዕመናን ሲደርስ ተበክሎ ደፍርሶ ከደረሰ ምዕመናን የሚያበቅሉት ያን ነውና ንጹህ ዘር ለምዕመናን መዝራት እንድንችል መምህራኖቻችን እንግዲህ መምህር ሆኖ ሲያስተምሩ 3 ነገር ያስፈልጋል። የመጀመሪያው ፍቅር ያስፈልጋል። እየወጉን የምናድናቸው ሰዎች ያስፈልጉናል። እየወጉን እየመቱ የምናድናቸው ሰዎች አሉ፣ ግን ምን ወዳቸው ማለት ነው። እዛ ደግሞ ትዕግስት በጣም ያስፈልገናል። ትዕግስት በጣም እንፈተናለን። የሚሰድበን ይመጣል፣ የሚገፋን ይመጣል። ወንጌል ለመዝራት የምንወጣ ሾህ ብዙ ነው። ትዕግስት ያስፈልገናል። ፍቅር፣ ትዕግስት፣ ትህትና። ትህትና እውቀት አውቀናል ብለን ከእውቀታችን ላይ ትዕቢት እንዳንጨምርበት። ሰው የሆነ ነገር ሲጨምር ሰይጣን አብሮ በሆነ ነገር ላይ ክፉ ነገር ይጨምርበታል፣ ትዕቢት ይጨምርበታልና ይህን ጨምረን ቤተክርስቲያን ካለችበት ችግር እኛም ካለንበት ችግር እንወጣለን ማለት ነው። እንግዲህ ወንጌል ተምረን ከኖርን ምድራዊ መልአክ እንሆናለን። ወንጌል ተምረን ካልኖርናት ግን ዓለም አቀፋዊ ሰይጣን ነው የምንሆነው። ከእንግዲህ በኋላ ተናጋሪ ስለምንሆን ወንጌል ተምረን ከኖርን ምድራዊ መልአክ ነን፣ ለምእመናን እንጠቅማለን። ካልኖርን ግን ዓለም አቀፍ ሰይጣን ምድራዊ ሰይጣን ሆነን ምእመናንንም ቤተክርስቲያንንም ሰላም አንሰጥም እና በቤተክርስቲያን ብዙ ችግር አለ። እኛ ተምረን ችግር ፈቺዎች እንጂ ሁለተኛ ችግር እንዳንሆንባት ራሳችን በጸሎት በትምህርት እያገዝነ ቤተክርስቲያን እንጠቅም ይርዳን። ሊቀ ሊቃውንት ስምዐኮነ መላክን እንደው እግዚአብሔር አምላክ እድሜያቸውን ያርዝምልን ማለት እንፈልጋለን። ብዙ ደቀ መዛሙርት፣ ብዙ መምህራን፣ ብዙ ምእመናን ተስፋ የሚያደርጓቸው መምህር ተስፋ የሚያደርጉት ጉባኤ ነውና እናንተም ተስፋውን ይዛችሁ ለዚህ ቀን እንኳን አደረሳችሁ።